ጓደኛ ምረጡ። ሰላማችሁ ይብዛ። ይህ ሜሎር ሚዲያ ነው። ወደ ሜሎር ሚዲያ እንኳን በሰላም መጣችሁ። ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ወደ ቪዲዮ እንሂድ። በህይወታችሁ ቦታ የምትሰጧቸው፣ አብልጣችሁ የምትወዷቸው፣ ሚስጥራችሁን የምታጋሯቸው ሰዎች የምር ጓደኛችሁ ከሆኑ እነዚህን 5 ባህሪያት ያደርጋሉ ወይም እነዚህ 5 ባህሪያት አሏቸው። ነገር ግን እነዚህ ባህሪያት ከሌሏቸው እመኑን ህይወታችሁን ነው የሚያከብዱባችሁ። እነዚህን 5 ምልክቶች ካሳያችሁ እናንተ በጣም እድለኞች ስለሆናችሁ አጥብቃችሁ ያዟቸው። አንደኛ፣ ጓደኛ የምትሉት ሰው ለእናንተ ትኩረት የሚሰጣችሁ ከሆነ ያንን ሰው አጥብቃችሁ ልትይዙት ይገባል። ግንኙነታችሁ ላይ ትኩረት ወሳኝና አስፈላጊ ነገር ስለሆነ እነሱ ደግሞ ትኩረት ከሰጧችሁ የምር ይወዷችኋል። ለእናንተ ቦታ አላቸው ማለት ነው። ስለ እናንተ ችግር ወይም ስላሳለፋችሁት ውጣ ውረድ ስትነግሯቸው በእርጋታ ቦታ ሰጥተው የሚያደምጧችሁ ወይም መፍትሄ ሀሳብን የሚያፈልቁና የሚደግፏችሁ ይሆናሉ። በዚህ ምክንያት ትኩረት እንደሰጧችሁ ታውቃላችሁ። ብዙ ሰዎች በዚህ ወቅት ችግሮቻችሁን ስትነግሯቸው ሳያስጨርሷችሁ ያቋርጧችኋል ወይም ጣልቃ እየገቡ በቅጡ እንኳን አያዳምጧችሁም። የሚሰጧችሁ መፍትሄ ራሱ ጥቅም የሌለው የሚሆነው በዚህ ምክንያት ነው። ከአንዴ በላይ ሀሳብ ስታነሱ ወይም ችግራችሁን ስታወሩ በቶሎ ይሰለቿችኋል። ጓደኛ ምረጡ። ሁለተኛ፣ የሚያበረታቷችሁ። አዲስ ሀሳብ ስታመጡ የፈጠራ ስራ፣ አዲስ ግንኙነት፣ ቢዝነስ ይሁን የተለያየ ነገሮችን ሀሳቦችን በምታጋሯቸው ጊዜ እናንተን የሚያበረታቱ ናቸው። እነዚህ ሰዎች ሀሳባችሁን ሙሉ በሙሉ በመቀበል ያበረታታችኋል። የተሻለ ቦታ እንድትደርሱ በመምከር ሆነ የሚችሉትን በማድረግ ከጎናችሁ ሆነው ያሳያችኋል እንጂ አያናንቋችሁም። ሀሳባችሁን ሁሉ በመቃረን ተይ፣ ይህንንማ አትችልም፣ ይከብድሃል፣ ይቅርብህ፣ ይህማ ላንቺ አይሆንም በማለት አያስደነግጧችሁም። አለመቻላችሁን እየደጋገሙ በመናገር ያለማችሁትን ህልም የፈለጋችሁትን ነገርና እቅዳችሁን አይሆንም እያሉ በጭራሽ አያስቆሟችሁም። እነሱ ሁሌም ከናንተ ጋር ናቸው፣ ከጎናችሁ አሉ። ጥንካሬ የሆኗችሁ ሲደግፏችሁ፣ ሲያበረታቷችሁ ታገኟቸዋላችሁ። ሶስተኛ፣ ስሜታችሁን የሚጠብቁ ናቸው። ሲናገሩ በንግግራቸው ጥንቁቅ የሆኑ፣ እንደመጣላቸው ተናግረው በቃላት የማይጎዱ፣ በሰዎች ፊት ቀልድ በማስመሰል እንደመጣላቸው በመናገር የማያሸማቅቋችሁ፣ ለእናንተ ሲበዛ የሚጠነቀቁ፣ ወደ እናንተ ሲመጡ የምትወዱትንና የምትጠሉትን ለይተውና አስተውለው የሚያደርጉ፣ ለደስታና ሰላም የሚጋብዟችሁ፣ እናንተ ስትደክሙ በተለይ ስትሳሳቱ ራሱ ከወቀሳና ጥፋተኝነት እንዲሰማችሁ ከማድረግ ይልቅ በቀስታ እና በጥንቃቄ በተረጋጋ ሁኔታ ለስሜታችሁ ተጠንቅቀው መሳሳታችሁን የሚነግሯችሁና የሚመክሯችሁ ካሉ እነዚህ በሚገባ ለስሜታችሁ በጣም ጠንቃቃ ናቸው። በደስታችሁ አብረው እንደናንተ ይደሰታሉ፣ በሀዘናችሁም ከጎናችሁ ሆነው ያዝናሉ። ምንም አያስመስሉም። አንዳንዶች በውድቀታችሁ እነሱ እጅግ ደስተኛ ሲሆኑ ሀዘናችሁን ደሞዛቸው እንደሆነ አድርገው የሚጠብቁ ብዙዎች አሉ። አሊያም ደግሞ እናንተ ደስተኛ እና ስኬታማ ስትሆኑ እነሱ ሲያዝኑና ሲበሳጩ ታያላችሁ። እነዚህ ደግሞ ስኬታችሁ ወይም ደስታችሁ ለእነሱ ትልቅ ኪሳራ ይሆንባቸዋልና ከእንደዚህ አይነት ሰዎች ጊዜ ሳትወስዱ ራቁ። አራተኛ፣ ድንበር የማያልፉ፣ በቀልድ በማስመሰል የማያስከፏችሁ፣ እስከምን መናገር እስከምን መቀለድ እንዳለባቸው የሚያውቁ፣ ሚስጥራችሁን በሰዎች ፊት እንደተራ ነገር አድርገው የማያወጡ እና የማያሳዝኗችሁ፣ ሁሉንም ነገር በልክና በጥንቃቄ ከክብር ጋር የሚያደርጉ ልከኞች ናቸው እንጂ ሰው ይቀየመኛል አይቀየመኝም ሳይሉ ውስጣቸው ያለውን በሙሉ በአንዴ ዝርግፍ አድርገው እኔኮ በጣም ነው የምወድህ፣ በጣም ነው የምወድሽ፣ ሆዴ ባዶ ስለሆነ ነው፣ ዝም ብሎ ለመቀለድ ብዬ ነው እያሉ የፈለጉትን ተናግረውና አድርገው እናንተን በሰው ፊት ለውርደት ከጋበዟችሁ በኋላ ይቅርታ እኔ ይሄ ይፈጠራል ብዬ አይደለም ጨዋታ ለማድመቅ አስቤ ነው በማለት አይቀልዱባችሁም። በቃ እነሱ ቁጥብና ልከኛ ናቸው። ለሁሉም ነገር ጊዜና ቦታ እንዳለው ጠንቅቀው ያውቃሉ። ድንበራቸውን አያልፉም። አምስተኛ፣ ለቃላቸው ታማኞች ናቸው። የገቡላችሁን ቃል ጊዜ ሊወስድባቸው ይችላል እንጂ ሳይፈጽሙና ሳይተገብሩ አይተውትም። አንዳንድ ጊዜ ሰዎች ለሰው ቃል ይገቡና እንዳሰቡት ሆኖ ነገሩ ላይሳካላቸው ይችላል። ይህ ሆኖም ግን ባሉበት ጊዜ ያንን ነገር ባያደርጉም ቆይተውም ቢሆን መፈጸማቸው አይቀርም እና ቃላቸውን ይጠብቃሉ። ለቃላቸው ሲበዛ ታማኞች ናቸው። በተቃራኒው ደግሞ ሌሎች ሳይጠየቁ ለእገሌ ይህንን አደርግለታለሁ፣ ለሱ ይህንን ልሰጠው ነው ብለው ብዙ ያወሩና አንተ የተናገሩትን ወይም ሊያደርጉልህ ቃል የገቡትን ነገሮች አስበ ስትጠብቃቸው እነሱ ያኔ ማውራት በጀመሩበት ሰዓት ነገሩን በጭራሽ ረስተዋል ወይም በግድ የለሽነት ትተውታል። ስለዚህ
ያሳዝኑሃል። ታዲያ እነዚህን 5 ሐሳቦች ከተረዳህና እንደዚህ አይነት ምርጥ ጓደኛ ካለ አንተ እድለኛ ነህ። አንቺም እንደዛው ከሰው መጠበቅ ብቻ ሳይሆን እናንተም ለጓደኞቻችሁ ምርጥ ሁኑላቸው። አመሰግናለሁ።